ኧረ በኢየሱስ እኔ እንደዚህ ነው አልተተነተነም እኮ የአሞሬ ትንተና አይደለም እኮ በቃ ለልጆች ማስተማር ያለባቸውን ነገር ነው። አንቺ ነበርሽ እዛ ቦታ። ይቅርታ አድርጊልኝ፣ አልተመቸኝም አባባሉ። ነበርኩኝ እኔ አውቃለሁ። ትንተና ሳይሆን በቃ ሰው ነገሮች አሉ። እነ መቅደስ ጋር ተናግረን እነ መቅደስ ጋር መጡ ተባለ አይደል? እውነት ለመናገር አሁን እነሱ እንግዲህ ጸጥ ብለው የባለፈው ስህተት ተሳትተናል፣ ሌሎቹ ደግሞ እናውቃለን ብለው ባይተነትኑስ? እኔ ይሄንን ነው ተቃዋሚ ነኝ። አይደለም ትምህርት እነሱ በሰጡት ልክ ነው የተናገሩትም ደግሞ ማንም አይደለም እኮ የተናገረችው። ዩቲዩብ ላይ ሰምተሽ ከሆነ ይታይሽ። የተናገረችው እኮ ገኒና ኒኒ ናቸው፣ ማንም አይደለም። ገኒና ኒኒ ናቸው። ሌላ ሰው የተሰጠ ሰው የለም። ሀናን የትንተን አይደለም አንቾ በቃ እሱ ጸጥ ማለት ይሻላል። ትንተና አይደለም እኮ አንቺ ትንተና አይደለም እኮ እነሱ በተናገሩት ልክ ነው ያስረዱት። እኔ እኮ ሰምቻለሁ። ኦኬ ታይሽ አሁንም የሰው ስም አልጠቀስኩም፣ ይቅርታ አድርጊልኝ። አይ እነሱ ናቸው የሰጡት፣ ሌላ ሰው ማንም የለም። አይቻለሁ አይደለም አለ ቲክቶክ ላይ የለጠፈ ሰው አለ የቤተ ክርስቲያን። እኔ ደግሞ ዩቲዩብ ላይ ያሉት እነሱ ስለነበረ ለዛ ነው እኔ ስለነበርኩ በቦታ ላይ የተነሱትን ፎቶ አድርገው ቤተክርስቲያን ላይ እሱን አላየሁም። ከዛ በኋላ እኛ የምንጠብቀው እንደዚህ ነበረ፣ ግን እንደዚህ አይነት ነገር ከእናንተ አንጠብቅም ነበር ምናምን የሚሉ ማአት ነገር ስላየው እንጂ አሁን እከሌና እከሌ የሚል ነገር አይደለም። ምንም ቢሆን ምንም የሰው ልጅ የሆነ ነገር ከሰራ በኋላ ጸጸቱት ወደፊት ለሚሰራው ነገር እንዲያስተካክል አስተያየት ትሰጫለሽ። ለሰራው ነገር ግን ጸጸት ውስጥ እንዲገባና ሌላ ነገር እንዲሆን ከማድረግ አይ ቢሆን በቃ እንዲህ አይነት ነገር አሪፍ ነው። አሁን ግን ቶሎ ብለው ይሄን ቢያደርጉ ቶሎ ብለው ወደዚህ መንገድ ቢሄዱ ብለን ብንላቸው ይሻላል እንጂማ እነሱ ባሉት እኮ እነሱ ባላቸው ጨዋነት እኛ በምናውቀው ጨዋነት እኮ እኔም የሰማው ቀን ድንግጥ ነው ያልኩት። ግን ደግሞ 75% ደግሞ እንዲሆን የምመኘው ነገር ስለሆነ እንኳን ሆነ እሰይ፣ በአጋጣሚም ቢሆን እንኳን ሆነ። እኔ እንግዲህ ምንም ይሁን ምንም እነሱ ወደኋላ እንትን የሚሉት ነገር አይደለም እና እኔ በዚህ ላይ ምንም አይደለም። እግዚአብሔር የፈቀደው ሆነ የሚል ነገር ነው የኔ ሐሳብ እና ወደፊት የሚያስፈነጥርን ነገር ነው። አንዳንድ ጊዜ በደንብ አርገን ረገጥ አርገን አስተያየት መስጠት ወይም ደግሞ እንትን የምንለው እንጂ ጸጸት ውስጥ የሚከት ነገር ወይም ባይሆን ባንል ጥሩ ነው የሚል ነው። እንግዲህ ከሌሎቹ ሰምተሽ ከሆነ ይሆናል እንጂ ለመሰሽ ይታይሽ። እኔ እዛ በቦታው ነበርኩ። እኛ ባለትዳሮች ነን፣ ያገባንን የወለድንን። ከኛ ደግሞ በታች ልጆች አሉ ገና ያላገቡ ያልወለዱ፣ ስህተት እንዳይሳሳቱ እነሱን ማስተማር፣ እነሱን በቀና መንገድ ይዘን መጓዝ ስላለብን የተሰጠው ትንተና ሳይሆን እንደዚህ እነሱ በሰጡት ቪዲዮ ሰሞኑን እነሱ በተናገሩት ቪዲዮ ሁሉ ነገር በዛ ነው መግለጫ የተሰጠ፣ በዛ ነው የተናገሩት እንጂ በሌላ አይደለም። ሌላውን አላውቅም። ፎቶ ፖስቶ ምናምን የሚባለው ነገር እሱን እኔ እግዚአብሔርን አላየውም፣ አላውቅም ስለሱ። ግን ይሄ ደግሞ በቦታው ስለነበርኩ ስላለው ነው ትንተና ሳይሆን በቃ ይሄ እኛ እንደሱ በተናገሩት ልክ ባስተማሩ ልክ ባየነው ልክ በዛ ነው የመዘናቸው። ደግሞ ቢሆን እኮ በጣም ደስተኛ ነን። ለምንድን ነው የምንታገለው? ሌላ ሰው ሲመጣ አይሆንም እያልን የሚሰድቡ ሰው እንዳይሰድቧቸው ለምንድን ነው እስከዛሬ ድረስ 3 ዓመት ድረስ ይዘናቸው የመጣ ነው? ትልቅ ደረጃ እንዲደርሱ የነሱን ትልቅ ከፍታ ማየት ስለምንፈልግ፣ ተጋብቶ በስነ ስርዓት ወልደው ማየት ስለምንፈልግ ነው። ሌሎቹን ለምንድን ነው የተውናቸው? የተጨመላለቀ ስራ ስለሚሰሩ ሌሎቹን እርግፍ አርገትተን እነዚህን ግን ይዘን ሲያጠፉ ሚፍታ እንትን ላይና ጆሲ ላይ የሰጠውን አይተሻል? ቃለ መጠይቅ እሺ፣ ድሮን ተውና ቃለ መጠይቁ ምን አለ? እንዳውም እኔ ሳንጋባ ራሱ ለናቴ ስል በወልድ ደስ ይለኛል፣ ብንወልድ ደስ ይለኛል ሲል ሁላ ሰምተሻል አይደል? ሁሉንም ሳንጋባ ራሱ ብንወልድ ደስ ይለኛል። አዎ፣ ደግሞ ብንወልድ ደስ ይለኛል ካለ ወይ ያሰመሩት መስመር አለ ወይ ደግሞ የሄዱበት ርቀት አለ ማለት ነው። የሄዱበት ርቀት ካለ ሊሆን ይችላል ይሄን የተናገሩት። ስለዚህ ይሄን ያችንም ከዚህ ከመጣው አርዕስት ጋራ ማያያዝ ያስፈልጋል እና
እኔ ብቻ እኔ አይዶን ነው አንዳንድ ቦታ ላይ ያየሁት ነገር ትንሽ ስላልተመቸኝ ነው አስተያየት መስጠት ዛሬ ፈለኩትና አንዳንድ ቦታ ስልክሽ አንዳንድ ሰው ባየው ዝም ብሎ ምንም ሳይገባ ቪዲዮን አንዳንድ ሰው ቪዲዮን ይታይሽ አንዳንድ ሰው ቪዲዮን በደንብ አድርጎ አሁን ቪዲዮን በደንብ አድርገሽ ሁለቴ ውስጥ ደግመሽ በደንብ አድርገሽ ሁለቴ ቪዲዮ ስታዩ ይገባሻል። በቃ ቪዲዮን አንዳንዶቹ የሆነ ርዕሱን ያያሉ ወይ ከመሀል ያዩና ገብቶ ወይ ለመራገጥ ወይ ለመስደብ ልጆቹን ለመጣል ጥረት ያደርጋል። አይ ምን አለበት አሁን ስቀን ብንጫወት ሰላምታ ብንቀያየር የእናንተ ጥያቄ የእናንተ ሀሳብ የእናንተ ጭንቅ አይላቃችሁ ዘላለማችሁን ጭንቀኛ አልተጨነቅንም። እንዴት ናችሁ? ደህና ናችሁ አላችሁ? ጮጓራችሁ ይፈጫል። ገብሱን እያዘጋጃችሁ ነው ወይ? የምኑን እያዘጋጃችሁ ነው? ይሄንን እኛ ተጨነቅንም እናቴ የታይሽ ነች የምታወራ። እንደዚህ አይነት መወራረፍ ደስ አይለኝም። እሺ በስርዓቱ እንደምን ዋላችሁ እንደምን አደራችሁ እግዚአብሔር ይመስገን። ታይሽ እሷ ስላላወቀች ነው የኔ እናት እንጂ ምን እያላችሁ ነው? ያወራ ነው አንዳንድ ነገር ያወራ ነው። ተለቀቀችም ስለሆነ ስለምን ማለት ነው። ገባሽ? እንደዚህ አትበሉ ይስሩበት ማለት በቃ አታሳቁ። እርግዝና ላይ ሆነ ካልሆነም ደግሞ አልሆነም ባናሳቅቃቸው ነው የሚለው እና እሷ በምትናገር ነገር ማለት ነው። አንዳንድ ልጆች ግን እኔ እንጃ አንዳንድ የሆነ ነገር ሳትሰሙ የሆነ ነገር ማለት ነው እኛ ለምን ሆነ አንልም። ከሆነም እሰየው እንቀበላለን ተመስገን ብለን ግን ደግሞ ለምን ሆነ ተብሎ ለሚከራከሩት በጣም ይቅርታ አስከፋዎች፣ በጣም ይቅርታ ማኝ አነጋገሩ ሁሉ ነገር ሰፊ ነው። እንደፈለጉ ተመለካክተው መናገር ይችላሉ። ይቅርታሽም ማይቅርታ በጣም ይሄኛው ተመስገን እንኳን ሆነ ብለን መቀበል አለብን። አለቀ። ሌላ ቦታ አውርቶ መጥቶ እዚህ ጋር ለሚያወሩት እንዳትታዘቡ። ተውት፣ የምር ተውት። በዚህ በኩል እንዳትጨናነቁ። እኛ ተጨነና አይታይሽ እኮ የራሳችንን የሆነ እንትን እየሰጠን ነው እንጂ ምን መጨናል? ለምን እንጨነቃለን? እናቴ እንዴ በአገር ሰላም እንዲሁም ምን ነው ቀኑ በደረሰ ብላችሁ ነው ስለት መሳል ያለባችሁ። ለጠላት አፍ መዝጊያ ማለት ነው። እኔ በጣም ደስ ብሎኛል። ትላንት በጣም ነው የደነገጥኩት። ደስ ብሎኛልም ደንግጫለሁ። ቲክቶክ ላይ ራሱ ብዙ አልገባውም። የምሬን ነው። በሆነ ይሆናልም ደግሞ እግዚአብሔር ይመስገን ለሁሉም ነገር። ግን ደግሞ ለወሬኛ ቦታ አልትራሳውንድ እኮ ከ6 ሳምንት በፊት ማለት ከ8 ሳምንት እና 6 ሳምንት በፊት አልትራሳውንድ አይታይም እኮ ሲጀመር እነሱ ቸኩለው ነው እንጂ የአንድ ወር ከ15 ቀን ወይም እኔ ሲስተር ዶክተር አለችኝ። ቪዲዮ የተቆረጠውን ቆርጬ ልኬላታለሁ። ልጅ የለም ማለት አይቻልም። ልጅ አለ እዚህ ማጸናችን ጋር የሆነ እንደ ጭላንጭል ነገር አለ። ግን እንትን ያስፈልጋል፣ ጊዜ ይፈልጋል። ወይን አንድ ወር ወይን ደግሞ 1 ወር ከ15 ቀን ያስፈልጋል ብላኛለች። እግዚአብሔርን እምላችሁ ምን ነው እኛ ወልደናል እናውቃለን እኮ እናቴ እናውቃለን።